ማገልገል ፈልጋለሁ። ጠምቶኛል። በጣም ነው ማገለግለው። ጠምቶኛል። የሚሰማኝ ሰው አጣው ወይ የሚል ሰው አጣው። በቃ አጣው። የእውነት እግዚአብሔር ሰው እግዚአብሔር አገኘ። ና እስቲ አንተ ሩጥና አሜን። ከኔ የመጣው ከአርባ ምንጭ በምድር ባለበት ዘመን ሁሉ ዋጋው ሳይቀንስ እንደጨመረ ዘመኑን የሚጨርስ ልጅ ነው አለኝ። አሜን 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 አሜን። እሱን አልፌ ለሶስት ሰው ምናምን ጸልያለሁ። እንደ ሰውዬ ረሰው ያለፍኩትኝ ልጨርስ ሲል መንፈስ ቅዱስ ልጄን ተናገረው አለኝ። መልእክት እንዲህ መጣለ በጣም እየጠበክ ነበር። እውነት ነው እግዚአብሔር ሰው እውነት ነው። እዚህ አዲስ አበባ ከመጣው ለአገልግሎት ነው የመጣሁት። በመዝሙር አገልግሎት ነው ማገለግለው። እሺ እዚህ ያመጣኝ ሰው ነው። ካመጣኝ በኋላ ተወኝ። ከዛ ይሄ ወደ 8ኛ ወር እያገባደድኩ ነኝና ሰሞኑን በጣም ጨንቆኛል። በጣም በቃ የሚበላው የለም የሚጠጣው የለም። ማድርበት ቦታ ራሱ በቃ የለም። በተስፋ በቆረጥኩበት እኔ አሁን እዚህ የመጣሁት ወደ ወለቴ የሚባል ሰፈር እዛ ደቡብ መውጫ አለ። ከዛ ሰፈር ነው የመጣሁት። የእውነት የእግዚአብሔር ሰው በቃ ዛሬ በቃኝ የመጨረሻ በቃ ጌታዊ ጥሪዬ ካልሆነ ልመለስ ወደ አባቴ ቤት ወደ እናቴ ቤት ብዬ መጥቻለሁ። ማንም ሊሰማኝ አልቻለም። አቤት ሊለኝ አልቻለም። በቃ አንዳንድ ሰዎችን እጂ ለአገልግሎት እኔ ለማገልገል ፈልጋለሁ ብላቸው ፋይል አለ ይሉኛል። በዚህን ጊዜ የመጨረሻ በቃ ጌታዊ ያንተን ጊዜ ጠብቃለሁ በማለት ጊዜውን እየጠበቁ ዛሬ ጌታ ቀኔ ነው በማለት መጥቻለሁ። ቀኔ ነው ዛሬ በማለት መጥቻለሁ። እዛ ቢሮ የሆነ ፖስታ አለ ከብር ጋር ያለ እና ልጠሽ ፖስታውን ዝጊና አምጪልኝ። እግዚአብሔር ማገልገል ፈልጋለሁ። ጠምቶኛል። በጣም ነው ማገለግለው። ጠምቶኛል። የሚሰማኝ ሰው አጣው ወይ የሚል ሰው አጣው። በቃ አጣው። የእውነት እግዚአብሔር ሰው እግዚአብሔር አገኘ። ጽፌያለሁ። ጸሎት ላይ ያለው ለማንም አላወራው፣ ግን የሚሰማኝ አጣው። የሚሰማኝ ሰው አጣው ብዬ እያለቀስኩ ነው የጻፍኩት። ጌታ ለማንም ያላወራውትን በዚህን ጊዜ መንፈስ ቅዱስ ጻፍ ስለኝ ነው የጻፍኩት። በቃ ቀኔ ነው ብዬ ዛሬ መጥቻለሁ። እግዚአብሔር ይጎበኘኛል። እግዚአብሔር ያየኛል፣ ያነሳኛል። ይሄንን ጸጋዬን ተሸክሜ ወደኋላ አልመለስም። እግዚአብሔር ጠርቶኝ መጥቻለሁ ብዬ ዛሬ ቀኔ ነው ብዬ መጥቻለሁ። እግዚአብሔር ሰው እንዳስለቀሰኝ ታውቃላችሁ። ማገልገል ጠምቶኛል ብሎ አልቀስ። በጣም መኖር አይደለም ማገልገል። እግዚአብሔር ካኖረን በእግዚአብሔር ፊት ሰሞኑን መንፈስ ቅዱስ ውስጥ ምን ይሞላል መሰላችሁ? በየክፍለ ሀገሩ ህልም ይዞ ማገልገል እየፈለጉ ላጡ በሚዲያ በምናምን በቃ የስናችሁ እንዲል አይነት ነገር ያወራኝ ነበርና እኔ እንደዛ ለማለት አሁን የደረስኩት ሌቭል ምንድነው እያልኩኝ እሟገት ነበር ከራሴ ጋር ወዳው። ግን እግዚአብሔር ከኖራችሁ አይቀር ለሆነ ትውልድ በር ያርጋችሁ። እዚህኛ ጋር ትዘምራለህ፣ ላይ በወርሺፕ አለ ሰሞኑን እሱ ላይ ትዘምራለህ። ከዚህ በኋላ አምላክ ከኔ ጋር ካለ በህይወት በምትኖርበት እድሜ አሜን አሜን ገንዘብ አይቸግርም። አሜን አሜን። አሁን የምሰጠው የኡህድ የቤተ ክርስቲያን የተሰበሰበ መባ ነውና አላችሁ። አሁን የሆነ ማዋጮ አይደለም እሱ የጠማው የራበው ማዋጮ አይደለም፣ ማዋጮ አይደለም የራበው። እዚህ የወጣበትን ማንነት በማዋጮ ማንንም እንድትለኩ አልፈቅድላችሁ። ያለቀሰው ግን ማገልገል ፈልጋለሁ። በግረኛውን አባቱ ጠርቶ ከልጆች ሊቆጥር ያልፈለገውን ንጉስ አድርገ ቤተ መንግስትን ከሰጠ ሄብላቴና እኔን ከዛ ከጫት መንደር እዚህ ካመጣው እሱ ግን እስከ መድረክ የመጣ ነው። ከኔ ይልቅ የቀረበ ከዚህ ቀን በኋላ ምድር ዋጋውን ላታቀለው፣ ገንዘብ ዋጋውን ላያቀለው፣ የተዘጋ በር አከበርኩት ዋጋውን በምድር ላይ ብሬሄደ ሌቨን ታሲባኒ ኮቤዳሊያኒያ ሌባዲራ ዲላ ቢሃዲዮስ ፓራጋኒ ዊሃዲያን ዳሴኮ ኦላባኒ ካብራዲያ ዶናስ ፈልግሃለሁ
አግኝቼህማለሁ ስል እሰማለሁ። በሊሳኑ ፈልጌሃለሁ አግኝቼህማለሁ ሲል የልጅነቴ አምላክ ከዚህ ቀን በኋላ በህይወት እድሜ ቁጥር ውስጥ ብር ኢሹ ላይ ሆነለት። አገለግላለሁ ብሎ ወጥቶ አክስት ላይ ያናገር፣ አገለግላለሁ ብሎ ወጥቶ አጎት ላይ ያናገር፣ አገለግላለሁ ብሎ ወጥቶ ቸገረኝ ብሎ ጓደኛን ላይ ያወራ። ምድር እንደ ኪሱ ሳንቲም ታልፋ ነገር እንዲሰጠው አብያተ ክርስቲያናት እንዲሰጠው በኢየሱስ ደም ጸለይኩለት። አሜን። እዚህኛው ወንበር ላይ ያስቀምጡት። ያው ከእጄ የሰጠሁት ከእጄ አይደለም፣ ሰማይን ወክዬ ነው። ቁልፍን የሰጠሁት 2 ዓሳና 5 እንጀራ ለ5000 እንዲተርፍ ባደረገ አምላክ ፊት ባርኬ ቁጭ በል። ሰላም ቅዱሳን የአባቴ ብሩካን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምና ጸጋ ይብዛላችሁ። እኔ ወንድማችሁ ዘማሪ ንፍታለም በርገኔ ባብላለሁ። የመጣሁት ከአርባ ምንጭ ነው። ዛሬ ህያው ምስክርነትን ይዤ በፊታችሁ መጥቻለሁ። እዚህ ቤተክርስቲያን መጥቼ እግዚአብሔር ያደረገልኝን ነገር ለመመስከር ነው በፊታችሁ የመጣሁት። እኔ እግዚአብሔር አምላክ የተመሰገነ ይሁን። እዚህ ቸርች ስመጣ በጣም ውስጤ ሐሴት እያደረገ ደሞ ሰማይ ተከፍቶ እግዚአብሔር ድምጽ ሰጥቶልኝ እዚህ ቸርች መጣው። ስመጣ በጣም ድንቅ የሆነ የቃል ጊዜ የአምልኮ ጊዜ ነበረ። በዛ ውስጥ ደግሞ ቃልም ሆነ የተሰበከው እግዚአብሔር ቃል ለኔ በማለት ተቀበልኩ። አመን እያልኩ ነበር። ይሄ ቃል ከመነገሩ በፊት ራሱ ከቤት ስነሳ ካለውበት ሰፈር ስነሳ ተነስቼ ስመጣ በጣም በእምነት ተሞልቼ እግዚአብሔር እንደሚያገኘኝ እንደሚረዳኝ አምኜ መጣሁት። ጌታ ደግሞ ረድቶኛል፣ አግዞኛል። በሐዋርያው በዘላለም በኩል ደግሞ አግኝቶኛል። ከፍ ያለ የአምልኮም ጊዜ ነበረን። እግዚአብሔር የተመሰገነ ይሁን። ትንሽ ስለ ራሴ ስለ አገልግሎቴም ስለ ህይወት ታሪኬም አጭር ምስክርነት ልሰጥ ወዳለሁ። እኔ ከአርባ ምንጭ ወደ አዲስ አበባ የመጣሁት ሐምሌ ወር መግቢያ ላይ ወደ አዲስ አበባ መጣሁ። ስመጣ በሰው አማካኝነት ነበረ፣ ግን እግዚአብሔር ጥሪህ ነበረ። ምክንያቱም በማንም ይሁን በማንም እግዚአብሔር ይናገራል፣ ያወራል፣ አወጣለሁ እያለ ለኔ ድምጽ ሲሰጠኝ ነበር። አመን ብዬ እያለሁ ያ ሰው እኔን ወደዚህ አዲስ አበባ እንዲመጣ አደረገኝ። ከመጣሁኝ በኋላ ካለበት ሁኔታ አንፃር እኔ በቃ አልችልበትም አለኝ። ከዛ ስቲል ነው ይሄ ዛሬ መጋቢት 1 2018 ላይ እስከዚህ ቀን ድረስ ያለውበትን ሁኔታ እግዚአብሔርና እኔ ነኝ የማውቀው። እና በጣም በጭንቅ ሁኔታ ነበርኩኝ። የማገለግልበትን አገልግሎት ራሱ በውስጤ ያለውን ጸጋ ራሱ ለመግለጥ አጣውኝ፣ መድረክ አጣውኝ፣ ቦታ አጣውኝ። በጣም ውስጤ እያዘነ ነበርና ፕሮግራም መጣውኝና በመሃል ጉባኤ ላይ ተቀምጬ እየተካፈልኩኝ እግዚአብሔር አምላክ ደግሞ በሐዋርያው በኩል እኔን በመንፈስ አገኘኝና ያለበትን ሁኔታ ብዙ ነገሮችን ነገረኝ። ለማገልገል ያለኝ ጥማት ነገረኝ። እግዚአብሔር በብዙ ደግሞ እንደሚረዳኝ በፊቴ የቆመውን ብዙ አይነት ቻሌንጆችን እግዚአብሔር እንደሚያንከባልልኝ አንከባልሎሃል ብሎ የእግዚአብሔር ሰው በላይ ላይ ትንቢት አመጣልኝ። አመን ብዬ ተቀበልኩ። እግዚአብሔር በቃ አገኘኝ። አምኜ መጣሁት፣ አግኝቶኛል። እግዚአብሔር ታሪኬን ለውጦታል። ሌላ ደግሞ ተጨማሪ ምስክርነት እዚህ ሚዲያ ላይ ከሚያዩኝ ሰዎች አንዳንድ የሚዲያ አገልጋዮች የአገረ ልጆችም አሉ፣ በጣም የታወቁ አገልጋዮች አሉ። በእነሱ አማካኝነት ለአገልግሎት እንኳን ተካፍዬ ተጋብዤ ለመሄድ በብዙ ጊዜ በሰው ምክንያት ለመውጣት አስቤ ነበር። ግን የሚጠየቀውና የሚጠይቃቸው ቸርቾች ሁሉ እንደዚህ ይሉኛል፣ ፋይል ይኖራል፣ ፋይል አለው ወይ፣ ፋይል አለው፣ ሰርቷል ወይ፣ ሌላ ቦታ ላይ ሰርቶታል። ምክንያቱም በቃ ጸጋዬን ስላላዩት ሊያምኑኝ አልቻሉ። በቃ ማለት እንዴት ነው ይዘምራል ወይ በሚለው በተለይ ፎከስ ያደረጉት አገልጋዮችም ዘማሪዎችም በቃ ብዙ አገልጋዮች ፋይል አለው በሚለው እስካሁን በቃ በእግዚአብሔር ፊት እያለቀስኩኝ ጌታ ሆይ እኔ ጸጋውን አምኜ መጥቼ ይሄ ፋይል የሚባል ነገር ከተባለ እሺ ሰማይ ለኔ ይከፈትልኝ በሚለው በእግዚአብሔር ላይ ተስፋ አደረኩ። እዚህ ቸርች መጣው። እግዚአብሔር በመለኮቱ ኃይሉ አገኘኝ። እግዚአብሔር የተመሰገነ ይሁን።